ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። ዛሬ እውነት ለመናገር በጣም ደስ ብሎኛል እና ብዙ ሁለት ደስታዎችን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ግን ይሄን ቪዲዮ ስትጀምሩ ላይክ አድርጉት እና ምን ደስ አለሽ አትሉኝም? እውነት ለመናገር የሰው ደስታ ያስደስታል። መልካምነት ይከፍላል ስላችሁ በምክንያት ነው። መልካም አድርጎ መልካምነት እራሱ ይከፍላችኋል። እውነቴን ነው የምላችሁ። የሆነ ነገር አድርጋችሁ የሆነ መልካም ነገር አድርጋችሁት አይደለም ማስባችሁት ትከፈላላችሁ። የምሬን ነው የምላችሁ። እና ይሄ ልጅ የምስል ላይ የምትመለከቱት ልጅ ብዙ ጊዜ ቲክቶክ ያላችሁ ታውቁታላችሁኝ ፎሎ አድርጉኝ እያለ ነበረ። ኤችኤል ዲሊቨሪ የሚባለው ድርጅት 500 ፎሎ ካደረክ ድርጅታችንን የ500 ሺህ ብር ሽልማት አለህ ተብሎ ነበረ ነው ያው እንዲያረጉት እኔ ቀኑን በጉጉት እየጠበቅኩ ነበር። የሚገርማችሁ ነገር ማለት ነው በቃ ፈቅ አይልም ፎሎ። ግማሹ በእምነት ግማሹ እንደዛ ብለሃል እንደዛ ያድርጋል። ግን ልጁ የጠፉ ልጆችን የሚያፈላልግ ነበረ። የሰራቸው መልካም ስራዎች ብዙዎች አሉ። ብዙ የጠፉ ሰዎችን ተገኝተዋል በሱ ሰበብ ማለት ነው። ካላ ቀጥሎ በሱ ሰበብ እኛ ኢትዮጵያኖች መልካምነታችን ሳያንሰን አሁን አዲስ ያመጣ ነው ባህሪ ምንድን ነው? በእምነት መቧጨቅ፣ የሆነ እምነትን ለሆነ ነገር መዋል፣ ለመባሊያ ብሔርን፣ እምነት እነዛን ነገራቶች ከቅርብ ጊዜ ወዲህ የመጡ ናቸው እና እንደዛ እያሉ እውነት እየተጠባበቅኩ ነበረ። ለአንድ ወር ነበር ቻሌንጁ። በአንድ ወር ውስጥ 500 ፎሎወር ካስደረግ የ500 ሺህ ብር ሽልማት አለህ ተብሎ ነበረ እና በጉጉት ያልጠበቀው ሰው አለ ብዬ አላምንም። በጣም ነበር የጠበኩት። ያ ግን ፎሎ አልሞላለትም፣ አላደረጉትም። አሁን እኛ ኢትዮጵያኖች እሱን ፎሎ ማድረግ አንሶና አልነበረም። ማድረግ እንችል ነበረ፣ ግን አላደረጉትም። ግን እሱ ወጥቶ ቀኑ ሳይደርስ ሰውየው ወልዴ ገብርኤል የሚባለው በጣም እጅግ መልካም ወንድማችን ነው። ለብዙ ሰዎች ምስል ላይ የምትመለከቱት ነው ማለት ነው። ለብዙ ሰዎች የስራ እድል ፈጥሯል። ኦኬ። ከዛ ያ ሰውዬ ጽናቱን ትግሉን በየጊዜው ነበር ቪዲዮ የሚሰራው። ፎሎ አድርጉልኝ እያለ በየጊዜው ነበር ፎሎ አድርጉ እያለ ይሰራ የነበረው እና ያንን ጥረቱን ስላየ 500 ሺህ ብር ሊሰጠ የነበረውን 1 ሚሊዮን ሰጠው። 1 ሚሊዮን ሸለመው እና ወላሂ ነው ብላችሁ በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። እኔ ብዙ ጊዜ አረብ ሀገር ላይ የሚሰሩ ወንዶች ሚስቶቻቸውን ሲያስለቅሱ፣ ሚስቶቻቸውን ሲበድሉ፣ የሚስቶቻቸውን ገንዘብ ሲበሉ ነበረ ማየውና ይሄ ላይ ደግሞ ሚስቱን ሲያመሰግን በቃ ለሚስቱ ያለው ሪስፔክት ክብር በጣም ነው ያስደሰተኝ። የምሬን ነው የምላቸው። እኔ ራሱ ቢኖረኝ ብሸልማቸው ራሱ ደስ ይለኛል። ምክንያቱም ብዙ ጊዜ አረብ ሀገር ላይ ሚስታቸው ብዙ ዋጋ ትከፍልላቸዋለች። ነገር ግን እጇን አመዳፋሽ ነው የሚያደርጉት። ወይ ገንዘቧን ወይ ቤቷን ሲነጥቁ ነው የምናየው ብዙ ወንዶች ማለት ነው። በነገራችን ላይ ከዚህ ልጅ ሌሎቻችሁን ብትማሩ በጣም ደስ ይለኛል። ምክንያቱም የሰው ልጅ መልካም ሲሆን መልካምነት ራሱ ይከፍላል። መልካም ሚስት ራሱ ከፈጣሪ ናት፣ ከአላህ ነው መልካም ሚስት የምትሰጠው። መልካም ባል ከአላህ ነው እና መልካም ሚስቶቻችሁን ባታስለቅሷቸው፣ ባታስከፏቸው። የሰው እንባ ሲኖርብን ደግሞ አንድ እርምጃ እንራመድም። ወላይ ነው የምላችሁ። የሰው ሀቅ፣ የሰው ገንዘብ የምትበሉ ሰዎች፣ ሰውን የምትበድሉ ሰዎች፣ ሰውን የምታስለቅሱ ሰዎች አንድ እርምጃ አትራመዱም። እናንተው ጋር ለውጥ ይናፍቃችኋል። ትለፋላችሁ፣ ለውጥ አይመጣም። ምክንያቱም እናንተ ያመጣችሁ ገንዘብ የሰዎች እንባ ስለሚኖርበት ብዙ ወንዶች አይቻለሁኝ የሴት ገንዘብ በልተው፣ ብዙ ወንዶች አይቻለሁ ሴቶችን አስለቅሰው፣ ብዙ ወንዶች አይቻለሁኝ ሴትን ከሚባለው በላይ በድለው። ነገር ግን በህይወታቸው አንድ ፈቅ ያለ ነገር የለም። በህይወታቸው ላይ አንድ ደስታ የለም። እውነቴን ነው የምላችሁ። ሰው የምታስለቅሱ ከሆነ የሰው ገንዘብ የምትበሉ ከሆነ በህይወታችሁ የሰው ሀቅ ከተቀላቀለባችሁ እመኑኝ ደስታን አታገኙትም። ድሃ እንኳ ብትሆኑ ድህነት በራሱ ደስታ ነው። ምክንያቱም እረፍት ነው። ምክንያቱም የሰው እንባ የለባችሁም። የበደላችሁ ሰው የለም። ህሊናችሁ ንጹህ ነው።
ያገኛችሁትን ነገር ለነገ ያትሉ። ያላችሁን ነገር ተካፍላችሁ ነው ተካፍለን እንብላ በቃ ለዛሬ እንጂ ለነገ አታስቡም። የነገን ነገ ያውቃል አላህ ያውቃል ነው የምትሉት እና ስለዚህ ለልጁ እውነት በጣም ነው ትልቅ ክብር ነው ያለኝ ሀቂቀትን ማለት ነው። ሚስቱን ያከበረ ሴት የተከበረ ነው ይባላል እና በጣም ደስ ብሎኛል። ሌላው ደግሞ ኮይት ተከፈተ። በእርግጥ ስደትን ማለት ይሄ ስደትን ለመደገፍ አይደለም፣ ግን እኛ ኢትዮጵያኖች ሁለተኛው ደስታ እየነገርኳችሁ ነው ያለሁት እና እኛ ኢትዮጵያኖች ብዙ ችግሮች አሉብን ታውቃላችሁ። በጣም እጅግ ብዙ የሚባሉ ችግሮች አሉብን። አንዴ በጦርነት አንዴ በምን ያለንንም በስደት ለፍተን ያገኘነውን ተበትኗል። ስለዚህ እንደ ማንኛውም ኢትዮጵያዊ ከአንዱ ቦታ አንዱ ቦታ ሄደን ተሸጋግረን መስራት የምንችልበት ታይም ላይ አይደለንም ያለ ነው። ይሄ የሆነው ደግሞ በሰላሙ ምክንያት ነው። ስለዚህ አንድ አማራጫችን ምንድን ነው? ስደት ነው። የኮይትን መከፈት ደግሞ ብዙ ኢትዮጵያኖች በጉጉት ነው የሚጠብቁት። ያ ደግሞ ስለተከፈተ በጣም ነው ደስ ያለኝ። እንዲህ ስደት ያስደስታል እንዲህ ምናምን ልትሉ ትችላላችሁ። ስደት ላይ ለውጥ አለ፣ ነውጥም አለ፣ ሰርቶ የተለወጠም አለ፣ ሰርቶ ደግሞ አመዳፋሽም ይሆናል። እንግዲህ የእናንተ ጥንካሬ የእናንተ ያላችሁ ነገር ነው የሚወስነው ያንም ማለት ነው እና በእርግጥ እያንዳንዱ ሰው ኢትዮጵያዎች ላይ እያንዳንዳችን ላይ የስደት ለውጥ አለበት። መነሻችን ስደት ነው ብዬ ነው የማስበው እና ስለዚህ ስደትን እደግፋለሁ። አዎ እደግፋለሁ። ምክንያቱም ብዙ ልጆች ቤተሰቦቻቸውን ያሳለፉት በስደት ነው። ቤተሰቦቻቸውን እፎ እያስባሉት በስደት ነው። ብዙ ነገር ይሄ ነው ተብሎ የማይባል ነገር ማለት ነው እና ስለተከፈተ በጣም ደስ ብሎኛል። መሄድ የምትፈልጉ እህቶቼ እንኳን ደስ አላችሁ። አላህ መልካሙን ነገር ሁሉ እንዲገጥማችሁ ዱዓ አደርግላችኋለሁ። ሲቀጥል ደግሞ ሳውዲ አረቢያና ዱባይ ላይ እውነቴን ነው የምላችሁ አበሻ ከመብዛቱ የተነሳ ኦቅ ብሎ ሊያስታውከው ነው የደረሰው እነዚህ ሁለት ሀገሮች ቦታ ላይ ማለት ምክንያቱም አበሻ በጣም በዛ። ሳውዲ አረቢያ ላይ አንደኛ በባህር ይመጣሉ፣ በኮንትራት ይመጣል፣ በብዙ ነገር ነው የሚገባው። በተለይ ሳውዲ ላይ ማለት ነው። ሳውዲ ላይ በጣም ነው አበሻ የበዛው። እውነቴን ነው የምላችሁ። ሌላ ቦታ መከፈቱ በራሱ ደስ ይላል። ምክንያቱም እዚህ ስራ ሲጠፋ ከአንዱ ቦታ አንዱ ቦታ እና ደስ ብሎኛል ማለት ነው። ዱባይ ደግሞ የሴቶች እንባ በዝቷል። ዱባይ ተዘግቷል በረራ እስከ መቼ እንደሆነ አላውቅም፣ ግን በረራ የለም ተዘግቷል። እስከ መቼ እንደተዘጋ ግን አላውቅም። ግን ይሄኛው ስለተከፈተ በጣም ደስ ብሎኛል። መልካም እንመኝላችኋለን። በጣም ነው የምወዳችሁ ማከብራችሁ። ኑሩልኝ፣ ክበሩልኝ እና እነዚህ ሁለት ደስታዎች ላብስራችሁ ብዬ ነው። እህቶቻችንን ክፉ አይንካችሁ፣ በየሄዳችሁበት ሁሉ መልካም ነገር ሁሉ ይግጠማችሁ፣ አይክፋችሁ። ያሰባችሁት ያለማችሁት ተሳክቶ ለሀገራችሁ ያብቃችሁ። የሰራችሁትንም ደግሞ አላህ በሰው እንዳያስነካባችሁ እንዳያስበላባችሁ የሰራችሁትን ነገር እንዳያስበላባችሁ ዱዓ አደርግላችኋለሁ። ምክንያቱም ሰርተን እንዳልሰራን እንዳንሆን ማለት ነው እና ሀቃችሁን ያስነካባችሁ። በጣም እወዳችኋለሁኝ። ይሄን ላጋራችሁ ብዬ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። በሌሊቱ የመጣሁት ይሄን ላጋራችሁ ነው እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።